ሰላምዬ እንግዲህ ለዘመናት ለዘጠኝ ወር ተሸክማ ጭንቀቷንም ችግሯንም የቻለችበትን ልጅ እንግዲህ ዛሬ በሚያሳዝን ሁኔታ እንግዲህ ድንገት ታማ ሆስፒታል በመግባት እንግዲህ የልጁን ጤንነት ሁኔታ በመጣጣቱ በጣም ነው የሚያሳዝነው። አቶ ደረጀም በጣም በድንጋጤ የነበረ እንትን ያሉት የደነገጡት። ምክንያቱም ሰላም ብዙ ነገር ሆናለች በዚህ ባረገዘችው ልጅ እንዲሁም ዳጣን በማጣቷ ለዳጣ ምትክ ይሆነኛል በማለት ያረገዘችው ልጅ እንግዲህ ህመምና ስቃዋን ስትችል ቆይታ በአሁኑ ሰዓት ግን የተሰማው ነገር ለአቶ ደረጀ መርዶ በጣም የሚያሳዝን ለዳጣዬ የሚያስለቅስ ሆኖ ተገኝቷል። አሁን በዚህን ሰዓት እንግዲህ አቶ ደረጀና ዳጣ አብረው ተቀምጠው ካፌ ውስጥ እያተጫወቱ በጣም ይችን ካፌ ተመላለስንባት እያለችው ነበረ። እንዴት ነው የጾም ኬካቸው ናፈቀሽ በማለት በጣም ቀላል በጣም ይጣፍጣል አለ። ግን እኮ እኔ ኬክ አይቻለሁ እንጂ ቀምሽ አላቅም በልቼም አላቅም ስትል አቶ ደረጀ በጣም ተሰማቸው። ሰላም እኮ አንቺን ከኔ ጋር ካልሆነች እያለች ነበረ። እኔም ደስ ይለኛል ከእሷ ጋር ብሆን፣ ግን ያለችበት ቤት ሰው አይጨምርም፣ ቢጨምር ደስ ይለኝ ነበር ሲላት፣ እንዴ እና ታዲያ ቢጨምር እሷ ጋር እኔን ትጠሽ ልትሆኝ ነው አላት። አዎ አባዬ ምን ችግር አለ? ግን አንተን አልተውህም፣ ሰላምዬን ወዳታለሁ። ለምን ነው የምትወጃት? ስለምትወደኝ ወዳታለሁ አለች። ስለምትወጂ እኔን ጥለሽ ልትሄጂ ነው? አይ አባዬ በፍጹም፣ አንተንማ ኩራቴን አባቴ፣ እንዳንተ አይነት አባቴ የት ተገኝቶ እንዴት ይተዋል? ኧረ ተው አለችው። እኔ ለአንቺ መልካም አባት ነኝ አይደለም? በጣም በሚገባ በጣም ምርጥ አባት ነው ያገኘሁት። ብታይ አንተ ኩራቴ እኮ ነህ። ዝም ብዬ እንዲሁ ሲል ደረጀ የተባለ አባት በመኖሬ ጀግና አባት ደስ ይለኛል እኮ። እንዴት እንደምኮራበት እንደምደስ በየሄድኩበት በቃ ተደባደቢ ይለኛል። ኧረ ዳጣ እኔ እኮ ፖሊስ አይደለሁም እንዳትጣሊ አላት። አይ ብሸነፍም ታግዘኛለህ፣ ብታሰር ታስፈታኛለህ፣ ብታመም ታሳክመኛለህ። ከዚህ በላይ ምን አለ አባዬ አለች። በዚህ መካከል ነበረ ሰላም ቴክስት የላከችላት። ሰላም ቴክስቱ እንግዲህ ምንድነው ድረሱልኝ ነበርና ዳጣ የለም ማንም ሳይሰማ አንቺና እኔ ተነስተን እንሂድ፣ ምክንያቱም በምጧ ሰዓት ደግሞ ለማርታ ትናገራለች በማለት በመደናገጥ ተነስተው ይሄዳሉ። ተነስተው በሚሄዱበት ጊዜ ግን ያላሰቡትን ነገር ነበረ ያጋጠማቸው። እንግዲህ ወይዘሮ አብርጌድም እንግዲህ ከንፈሬን ካልሳምከኝ በማለት እያስገደደችው ነው። ምክንያቱም የሰላም እናትን ወረቀት ከያዘች በኋላ ናታልን ወደ ራሷ ለማድረግ ብትሞክርም በአሁኑ ሰዓት ግን ወይዘሮ ማርታ ራሱ ስታመናጭቀውና ስትሰልበው ስላዩ በፍጹም ላንቺ የሚገባ አይደለም፣ ባልወልደውም አሳድጌዋለሁ፣ ለምንድን ነው የማስጨንቀው? ስለዚህ አንቺ አትገቢውም፣ ጭራሽ ላንቺ ለእሱም እኮኝ አይደለሽም አለች። እንግዲህ ተሰባስበው ሁላቸውም እየሳቁና እየተጫወቱ እያሉ አቶ ደረጀ ግን በፍጹም ትክዝ ብለው ነበርና አባዬ ሞነህ ነው አንተ እነሱ እየሳቁ ማስቀው ስትለው፣ ሰው ልጅ ሲስቅ መሳቅ ብቻ ሳይሆን ሲያዝም ማዘን ነው ጥሩነቱ። እሱ ደግሞ ከውሃ ጋራ እየተጫወተ ነው። ከውሃ ጋራ እየተቀመጠ ሰው ደግሞ ሳይስቅ አይነሳም። አዎ አለ ናቲ፣ ውሃ እኮ በጣም አሪፍ ልጅ ናት አለ። ለምንድን ነው እንደ ሁሉም ሰው እንደሷ ቢሆን ስትል፣ ጭንቀት የሌለበት መሳቅ ብቻ ያለ የፈለገው መናገር እኮ ዋናው ፍቅር ነው። አዎ ልክ ነው አሉ አቶ ደረጀም። ይኸውላችሁ አንድ ነገር ልምከራችሁ፣ ልትፈቱት የማትችሉት ችግር እንዳታሳልፉት፣ በሰዓቱን ተናገሩ። ችግር ማለት ሁልጊዜ እንደ ዘር ነው፣ ሲያድር እየበቀለ እየተባዛ እየተከተላችሁ የሚሄድ ነገር ነው ሲል ዳጣ ወደ አባቷ ፍጥጥ አለ። መፍትሄ የሌለው ችግር አለ እንዴ አለ ናታል። አዎ መፍትሄ የሌለው ችግር አለ፣ መፍትሄው ግን ጦሮ መናገር ነው፣ ማቆየት ክፉ ነገር ነው አሉ። አንድ ችግር ከታወቀ ወዲያውኑ ችግራችሁ ይፈታል፣ ካልታወቀ ግን ይረሳና የባሰ ትልቅ ችግር ያመጣል። በህይወታችን ሁላችንም ትንሽም ትልቅም ስህተት ልንሰራ እንችላለን። ሆኖም ግን እንዴ ደረጀ አለች። ከምን ተነስተ ነው እንደዚህ የምትለን አለ ዳጣ መለስ እንዲል ፈልጋ። እንዲሁ ዳጣ እናንተ ግን ከሰው ከስህተት መማር አለባችሁ፣ ምንም ነገር ቢፈጠር ማድረግ ያለባችሁ ወዲያውኑ መናገር አለባችሁ እያሉ ምክር መከሯቸው።
ስለዚህ ዳጣ ደግሞ አሁን እንግዲህ ካልሳምከ ስትለው ግደለም ፒስ ነው ስትል እንግዲህ ፒስ ነው ካለ ብሎ ከንፈሯን ሳይሆን ጉንጯን ቢስማት ለምን ጉንጬ ሳምከ ብላ ስትል ጭራሹን ጥሏት ነበረ ተነስቶ ሄደው። ይሄ ነገር ዳጣን ግራ እያጋባት ይገኛል። ሰላም ውድ ቻናል የተከታተለ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ በዛይ ፓርት ወይዘሮ ማርታ ቆርጠው ዳጣንን አብርጌድ ናታልን እንደማታገባ ተናግረዋል። ሰርፕራይዝ አለኝ እሺ ብሎኛል ሊያገባ ነው ለቀለበት የተነሱ እያለች ሂዳ ብትናገረው ኧረ እባክሽ ታያለሽ እማዬ እሺ ብሎኛል እኮ እያለ ነበር። በዚህ አጋጣሚ ደግሞ ዳጣና ደረጀ መኪና ውስጥ ነው ፍቅራቸው እየተገላለጹ የልጅና አባትና ልጅ ፍቅራቸውን እየተሳሳሙ እያቀፋት ቀፈኝ አባዬ ምን ልግዛልሽ ዛሬ ምን ደስ የሚልሽ ነገር ልግዛልሽ ሲላት በጣም ደስ ብሎ ያማረኝ አባዬ አለችው። አማረኝ አባዬ አንተን እቅፍ ላድርግህና ስትለው በጣም ነበር የተደሰተው። ይህ ሁሉ አሁን ያሳለፈችውን የአባትነት ደስታ ስላገኘች በጣም ዳጣዬ እየተደሰተች ሄዳለች። በዚህ ሰዓትም ናታልን አግኝታ ምሽት ላይ እየተጓዙ እያለ የሆነ ነገር እስቲ ልጠይቅህ አለችው። ምንድን ነው ይቻላል ጠይቅኝ አላት። አንድ አይንህን ጨፍን በማለት አንድ አይኑን ሲጨፍን ሳያስበው እንግዲህ ስትስመው በጣም ነበረ የተደሰተው። እኔ እኮ ከአንቺ ጋራ ምሽትም ሆኖ አብሮ መጓዝ ደስ ይለኛል በማለት ምሽት ላይና ውጭ ስንሆን በጣም ደስ ይለናል አለ። አሁን ወይዘሮ ማርታና ናታል አንድ ላይ ቁጭ ብለው እንዴት ነው ትምህርት ጥናት እንዴት ይዞና አሪፍ ይዞሃል ወይ በማለት ይጠይቃሉ። እሱም በጣም አሪፍ ነው ምናምን አንተ ዝግማ አሁን ልጄን አገባኛለሁ እያለች አብርጌድ እየጠበቀች ነው። አጉል ተስፋ ይዛ መቀጠል የለባትም። ምክንያቱም በኋላ ታዝናለች፣ ልቧ ይሰበራል። ስለዚህ እኔ ደግሞ የብኩር ልጄ ናት። ምን እንዳደርግ ነው የምትፈልጊው ወይዘሮ ማርታ አለ። ናታልዬ ምንም ነገር ማድረግ አይጠበቅም። እኔ ማወቅ የምፈልገው እውነቱን ብቻ ነው አለች ወይዘሮ ማርታ። እባክህ ኤቢ የምትለው ነገር እውነት ነው ወይንስ አይደለም ሲሉ አፋጠጡት። ከዛም እሱም ምን ማለት ነው ሲል ኤቢ መጣች ድንገት። ከዛ ሊነሳ ሲል ቁጭ በል እንጂ አለችው። እንዴ ከዛ እባክሽ እማዬ በኋላ ማታ አወራሻለሁ እነግርሻለሁ ሲላት እንዴ ተቀመጥ ብላ ስትጨብ እንዴ ቀለበት የሚያደርግልኛል የምትይው ሰው እንደዚህ ያናገርሽው ነው? ምን አደረግኩ እማዬ? ለምንድን ነው እኔ ስመጣ እሱ ይሄደዋለች? እንደዚህ እያዋረድሽ ነው የሚያገባሽ? እንደዚህ ከፍ ስቅ እያደረግሽ ነው እሱም ያገባኛል ብለሽ የምታስቢው? እያደረግሽ ያለው እንኳን ማግባት ማንም እንኳን አይደለም ናታል ማንም አይነካሽም። ቆመሽ ትቀሪያለሽ። ከዚህ በኋላ ምንም ነገር ልረዳሽ አልችልም። አግቢ ብዬም ለወተውትሽም እሱንም አግባ ብዬ ላስገድድ አልችልም። በቃ ናታልስ ምን ነው ባልወልደውስ ልጅ አይደለም እንዴ? ጸባያሽን ሳታስተካክሊ ምን ሲደረግ ነው አንቺን የሚያገባ? በፍጹም አያገባሽም እማዬ ያለቻት። ኧረ እማዬ አርግሽ ብላው ነው በጣም በዛሬው እንግዲህ በአብርጌት ስራ የተናደዱባት። አሁን እንግዲህ አባዬ ቅድም ምን ነው አለ። ቅድም እኮ ተሰብስበን ስትናገር ሀሳቡ ነግቶኛል እና ምን ሆነህ ነው አለችው። እኔ እኮ የዛን ጊዜ ይህን ነገር ሲፈጸም ኤቢ ብቻ ነበረች በመካከላችን ያለችው። የዛ ጊዜ መናገር ነበረኝ የት እንዳለች በህይወት ልኑር አልኑር አታውቅም ማድረግ አለብህ አባዬ አላችሁ። ለማርታ መናገር ነበረ ምን ብዬ ከሌላ ሴት ላይ ልጅ እንዳለኝ እንዴ አባዬ እንዴት ብለህ ትጠይቃለች አለች። ካሁኑ ከመጣው ጫጣ በጊዜው መካከላችን ያለችው እኮ ኤቢ ብቻ ናት። የዛን ጊዜ ብነግራት በጣም ይቀል ነበር። ለእሷ ታማኝነት ያለኝ ደግሞ ያረጋግጥ ነበር። አሁን ግን 20 ምናምን ዓመት ቆይቼ ብነግራት እንዴት ከሌላ ጊዜ ሰኝቼ መተኛስ ብቻ ሳይሆን ልጅ ወልጄ ሳልነግራት መቅረቴ ከባድ ክህደት እኮ ነው የማርታ አሉ አቶ ደረጀ ለዳጣ። አሁን ለምን ብዬ ልንገራት አባዬ አለች። ይህ ጉዳይ ነው አይደለም ያስጨንቅህ አለችው። በማለት በከባዱ ተነፍሱና አይደለም ልጄ አሏት። ምን ነው እንዴት የኔ ልጅ ስትለኝ ይደነግጣለሁ። ለምን ትደነግጫለሽ እንዴ? የኔ ውድ አባት አለችው። የኔ ውድ ልጅ ብለው እንግዲህ ደስ ብሏቸው አቶ ደረጀ ዳጣ ማግኘታቸው በእርግጥ በጣም ተደስቷል። ስለኔ ታትጨነቂ ብዬሽ ነበር እኮ ለምንድን ነው ስለኔ የምትጨነቂ? አባትሽ በሚልልሽ ነገር ትክክል ነው። አዎ ልክ ነህ አባዬ ብለኛል። ትክክል ነው። ምን ልግዛልሽ ሲላት ደስ ያለሽን ነገር ልግዛልሽ እንዴ አባዬ ብላ በጣም ነበረ ሳቀ።
የአማሬ መሄድ ነው የአማረኝ ስትል በቃ እሺ እንሂዳ እያሉ እንግዲህ ሄዳሉ። ወይዘሮ አብርጌት ደግሞ እንግዲህ ከንፈሬን ካልሳምከኝ እያለች ስታስገድደው በፍጹም ምንድን ነው ግን አንቺ አላት። እናትሽን አታውቂም ሲል ዳጣን ይጠይቃታል። ዳጣ ደግሞ ምን አይነት ጥያቄ ነው አንተ ስንት ቀን ነገርኩ እናቴን አላውቃትም አልኩህ እኮ። ዳጣ እንዴት ትለዋለች ለናታል። ቅድም አባዬ ጋር ነበረ የልጅነት ፍቅር ሰጠኝ፣ አቀፈኝ፣ ሳመኝ በቃ አሁን ስለ አባቴ የሆነ ነገር ሳስብ ልቤ ከሆነ ስንጥቅ ይላል አለች። አባዬ የሚልሽን ብቻ ስሚ፣ ሁሉ ነገር ይስተካከላል፣ አትጨነቂ። አባዬ ደግሞ የማይፈታው ችግር የለም ዳጣ አለ ናታል። በእኔ ጉዳይ ግን በጣም ተጨንቋል። አሁንም ጭንቀት ላይ ነው ታውቃለህ። በዚህ መካከል ደግሞ ስለ እናቴ መጠየቅ በጣም ከበደኝ አለችው። ቆይ አንቺ ግን በቅርብ የምታውቂው እናቴ ትሆናለች ብለሽ የምታስቢያት የለሽም አለች። አንተ ናታ እማዬ ልትሆን ትችላለች ብለኝ እኮ ከእሷ ላይ አንድ ሰሞን ተለጥፌ ነበር። ከእሷ ውጭ ግን ምንም አስቤ አላቅም አለችው። እሺ አሁን ተይውና እንግዲህ እሱ ልጃችን ስንወልድ ማን እንላታለን አለች። እንዴ አሁን ስለ ልጅ አስቀድመህ ታስባለህ? እንዳንተ ገና የልጅ መጥፎ ነገር መቼም አንሰራም አንተና እኔ ካልተጋባን በቃ ስትለው እሱንማ እኔም አልፈልገውም ሲላት ተደሰተኛ። ገና መጀመሪያ እኮ ፕሮሚስ አለ፣ ቀለበት አለ፣ ከዛ በኋላ ሰርግ አለ፣ ከዛ ሰርግ በኋላ ስንት ፕሮሰስ አለ። አሁን ስለ ልጅ ሳይሆን የምናወራው ስለ ምን እንደሚያሳስብህ ገብቶኛል። አንቺ ደግሞ ዶሮም የኔ ጥፋት ነው ዶሮም አይገባሽም በማለት እንግዲህ ያልፋታል። በዚህም መካከል እንግዲህ ደስ እያሉና እየተሳሳሙ አብረው እንግዲህ ጭውውታቸውን አሳልፈው በጣም ደስ የሚል ህይወት እያሳለፉ ይገኛሉ ናታልና እሷም። በዚህ መካከል እንግዲህ ደግሞ ይኸው እንትን አመጥቷል እነ ናታል እንግዲህ አንቺ ጋር እኮ ሲሆን በፍጹም ብቸኝነት አይሰማኝም እያሉ ሲጫወቱ በጣም ደስ ይለኛል እኮ ጥንካሬሽን በጣም ነው የምወድልሽ ጸባይሽን ታውቃለህ። እንደዚህ ስትለኝ ያንተ ያለኝ ፍላጎት ይጨምራል አለችው ዳጣ ለናታል። እንግዲህ ላንተው ያድርገኝ አለች አይደለ ዳጣ ደረጀ ሲላት፣ እንዴት ነው ደግሞ ዛሬስ ተጫዋች ሆንሽው ሲላት፣ በቃ ግን አሁን ያንቺ አድናቆት ስል በደንብ ጠንክሬ መስራት አለብኝ ናታል እረፍ 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 ሁለተኛ እንደዚህ እንዳትል አለች። እሺ በቃ አሁን ከግቢው ሳገኝሽ በጣም እኮ ነው አንቺን ደስ የምትይኛል እኔም ደስ ይለኛል። ግን አባዬ አውሬ ሆኗል አለችኝ። ኤቢም አውሬ ሆናለች። አሁን ደግሞ ጭራሽ ኤቢን ሳያት አስተያየቷ ሁሉ ውስጤን ነው የሚሰማኝ አለችው። አሁን ዳጣ ትንሽ ጊዜ ቻያት ሁሉ ነገር ይፈታል። ባለፈው ምንድን ነው ብላክቤሪ አድርጋኛለች ወላ ምንድን ነው ያልከው? ኤቢ ስመጣ እኮ ነው የተለያየን። አይትቼዋለሁ አሁን እሱን አሁን አልነግርሽም አላት። እናትሽን አይተሽ ታውቂያለሽ አላት። አንተ ግን ያማሃል ስንቴ ነው የምነግርህ? እኔ በፎቶም እንኳ እናቴን አላውቃትም አላልኩህም? እሺ አባዬ አልነገረሽም? ምንም ብሎሽ አያውቅም አለ። ምንም ጥሩ እናት እንዳለችኝ ደስተኛ እንደሆነች በጥሩ ሁኔታ እንዳለችኝ ይህን ከነገረኝ በኋላ ራሴን ተረጋጋ። እስኪ ማይልኝ የምር እናትሽን አታውቂያትም አላት። ኬድዬን አላውቃትም አለች። አባቴን ከማስጨንቀው ብዬ አንድ ቀን እናቴን ሳላስባት ውዬ አድሬም ውዬም አላውቅም አለችው። እሱም እንዳላወቀች ተገነዘበና ስለዚህ ስለ ዳጣ አታስቢም? ዳጣ እኛ ቤት እኮ ብዙ ጊዜ ቆይታለች። እንዴት እስካሁን ስለ እሷ ምንም ነገር አላሰብሽም አለቻት። ኧረ እባክሽ ተይኝ አንቺ ልጅ እንደው ቤት ልልቀቅ ልበልሽ ባንቺ እስኪ ከሷ ስለ እሷ ምን ላስብ አለቻት። የጓደኛ ያለጃት አለ አለቀ። ዲኤንኤን ደግሞ አስመርምረሽ እንዳልሆነች ነግረሽኛል። ከዚህ በላይ ምን ላስብ? ውጭልኝ ባክሽ፣ በምን ባክሽ መጽሐፍ የላንበበበት አሏት። እንግዲህ አሁን ናታል ሰላም እናቷ መሆኗ እንዳላወቀች ዳጣ ተረድቷል። አሁን ዳጣዬ ደግሞ በሰላም ሆስፒታል ገብታ በደረሰባት ነገር ምን ይሆን በማለት በጭንቀት ከአቶ ደረጀ ጋር እየተሯሯጡ ሂደዋል። ከዛም በኋላ እንግዲህ ሁላቸውም ሰብስበዋል። ምን ይመጣ ይሆን የሚለውን አብረን እናያለን። ስለምትከታተሉኝ ከልብ እናመሰግናለን።